አሁን ባልጠፋ ስም አሸብር ይባላል። አሁን እዚህ ውስጥ አሸብር ካለ በቃ አለቀ። እኔ አንድ ጊዜ ለአገልግሎት ወደ አንድ ገጠር እየሄድኩ ቦታውን አልነግራቸውም። ሰንበት ተማሪዎች ናቸው ጉባኤውን የሰሩትና ከመኪና እንደወረድን ሊቀበሉን መጡ። ስም ማን ነው ብዬ ስጠይቀው ስሜ ውቃው ይባላል አለ። የአባት ስም ማን ነው ላሉ ደብልቅ። አሁን እናት ባልጠፋ ስም ልጇን እንዲህ ብላ ትጠራለች። እግዚአብሔር ታመኑ፣ እግዚአብሔርን ተስፋ አድርጉ፣ እሱን አስበው ይበሉት። ይሄ ወንበዴ እድሜ ዘመኑን ቋንጃ ቆራጭ የነበረ ደም አፍሳሽ የነበረ በንጹሃን ደም ሲታጠብ የነበረ ከጌታ ቀኝ ተሰቀለ። በዚያች አጋጣሚ ምቹ ጊዜ ያገኘና ጌታ ሆይ አለ። የሚሰራውን ተአምራት ሳይ ጊዜ በመንግስት በመጣ ጊዜ አስበኝ አለ። ጌታችን ምን አለው? ዛሬ ከኔ ጋራ በገነት ትኖራለህ አለ። ቀድሞ ከአዳም ገነት ገባ። ክብር ምስጋና ለአምላካችን ለእግዚአብሔር። ቀድሞ ከአዳም ገነት። ሰው ባለው ነገር ይፈተናል። ዮሴፍ በውበቱ ምክንያት ፈተና መጣ። ቅዳለችው በቃ አብረኸኝ ተኛ አለች። ፍቃዴን ፈጽም ወድጄሃለሁ። ቤቴ ውስጥ ባል የለም ማንም ሰው የለም አለች። ዮሴፍ እንደዚህ አላት፣ ሰው ባይኖር እግዚአብሔር አለ አላት። ሰው ባይኖር ማን አለ? ማንም አያየንም ብላ ስትለው ሴቲቱ ሰው ባያየን እግዚአብሔር ያየናል አላት። የምትይውን ኃጢአት በእግዚአብሔር ፊት አልሰራውም ማለት። በማን ፊት? የዮሴፍ አይኖች ማንን አሻግረው አዩ? ንገሪ ማንን አዩ? የጥበብ መጀመሪያ ማንን መፍራት ነው? ዮሴፍ እግዚአብሔርን ፈራ። እግዚአብሔር ይህን ጥበብ ለሁላችንም ይስጠን። እምቢ ሲላት አንድ ቀን ጠበቀችና ተጠመጠመችበት ይላል። አስገድዳ እንትን ማለት ነው። ተጠመጠመችበት። ፍቃዴን ፈጽምልኝ ብላ ስትጠመጠምበት ልብሱን አወለቀና ሮጦ ከቤቱ ወጣ ይላል። አሁን ወጣቶች እንደዚህ አይነት አጋጣሚ ቢገኝ እንኳን ዘንቦብሽ እኔ አልፈለኩም ነበር ይላል። እኔ አስጨነቀችኝ፣ አስቸገረችኝ፣ እምቢ አልኳት። ግን በቃ ምን ላድርግ? ተጠመጠመችብኝ። አጥጋቢ ምክንያት አለኝ እንላለን። አጥጋቢ ምክንያት አለኝ። የኔ አይደለም ፍላጎቱ ፍቃዱ፣ እሷ ናት ያስጨነቀችኝ ነው። ዮሴፍ እንደዚህ አይነት ቀልድ የለም። ልብሱን አወለቀላትና ከቤት ውስጥ ሮጦ ወጣ። መጽሐፍ ከዝሙት ሽሹ ይላል። ከዝሙት እንድንሸሽ አምላካችን እግዚአብሔር ይርዳ። የነገር ፍጻሜ በሉ እስኪ ከመጀመሪያው ይሻላል። እግዚአብሔር በዚህ ርዕስ ሁላችንን እንዲናገረን የእሱ ቅዱስ ፈቃዶ ይሆንልን። ይህንን ርዕስ ግልጥ እንዲያደርግልን በብሉይ ኪዳን ከተመዘገቡት ታሪኮች መካከል አንድ ታሪክ ለዛሬ እናነሳ። ጅማሬው ሳያምር የነበረን አንድ ሰው እግዚአብሔር እንዴት አድርጎ ፍጻሜውን እንዳሳመረለት፣ በዚህ ታሪክ ውስጥ ደግሞ የእያንዳንዳችንን ሕይወት እንደ መስታወት እግዚአብሔር ያሳየናል። ታሪኩ ለብዙዎቻችን እንግዳ የሆነ ታሪክ አይደለም። ከዚህ ቀደም በአንድም ይሁን በሌላ መንገድ የሰማነው ታሪክ ግን የእግዚአብሔር ቃል ማለዳ ማለዳ አዲስ ነው። ነቢዩ ኤርምያስ ሲናገር ምን ብሎ ነው የተናገረው? ቃልህ ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው ብሎ ነው የተናገረው። የእግዚአብሔር ቃል ሁልጊዜ አዲስ ነው። ትናንት የተጽናናንበት ዛሬ የምንጽናናበት፣ ትናንት ያረፍንበት ዛሬ የምናርፍበት፣ ትናንት ጥያቄያችን የተመለሰበት ዛሬ ጥያቄያችን የሚመለስበት፣ ትናንት እንባችን የታበሰበት
የእግዚአብሔር ቃል ዛሬም እንባችን የሚታበስበት በማንም ሰው ይነገር መቼም ይነገር፣ ሁልጊዜም የእግዚአብሔር ቃል አዲስ ነው፣ አይሰለችንም። አሁን ከልጅነታችን ጀምሮ ውዳሴ ማርያም ስናደርስን ያደግነው፣ ግን ውዳሴ ማርያም እስካሁን አልሰለቸን። ከልጅነታችን ጀምሮ በጾመ ፍልሰታው አንገታችን ላይ ነጠላ ታስሮልን ቤተ ክርስቲያን መተን ቅዳሴ እያስቀደስን ያደግነው። ማን ነው ቅዳሴ ይሰለቸው? በዓለም ያለው መጻሕፍት ልቦለዶች አንድ ጊዜ ካነበብናቸው በኋላ ሁለተኛ ጊዜ ለማንበብ ይሰለቹናል። ፍጻሜያቸውን ስለምናውቅ፣ ታሪኩን ስለምናውቅ፣ ሰው የደረሳቸው ሰው የጻፋቸው ስለሆኑ የእግዚአብሔር መንፈስ ስለሌለባቸው በዓለም ያሉ ልቦለዶች ሰው ያዘጋጃቸው ወገኖቼ አንድ ጊዜ አንብበናቸው ሁለተኛ ጊዜ ማንበብ አንችል። መጽሐፍ ቅዱስ ግን ማለዳ ማለዳ አዲስ ነው። የእግዚአብሔር ቃል ግን ሁልጊዜም አዲስ ነው። ለምን ያሉ እንደሆነ በቃሉ ላይ የእግዚአብሔር መንፈስ ስላለበት። የማን መንፈስ? የእግዚአብሔር መንፈስ ስላለበት ሁልጊዜም አዲስ ነው ቃል። አሁንም አዲስ የሆነውን ቃል እግዚአብሔር በቸርነቱ ለሁላችንም ያስተምረን። ታሪኩ በኦሪት ዘፍጥረት በምዕራፍ 37 ቁጥር 1 ጀምሮ የተመዘገበውን ታሪክ ነው የምናየው። ዮሴፍ የሚባልን የአንድ ሰው ሕይወት ዛሬ እናያለን። ጅማሬው ሳያምርለት ቀርቶ አስጨናቂ ጅማሬ፣ የተበላሸ ጅማሬ፣ እግዚአብሔር ደግሞ እንዴት መጨረሻውን እንዳሳመረለት የኛም የማያምሩ ጅማሬዎች በሕይወታችን ቢገጥሙን እግዚአብሔር መጨረሻውን ማሳመር እንደሚችል እግረ መንገድ በንጽጽር የምናይበት ትምህርት ነው። ከ12ቱ ወንድ ልጆች መካከል ዮሴፍ የሚባል ልጅ አለው ያዕቆብ። ማን የሚባል አልኳችሁ? ሁላችሁም ንገሩ። ማን የሚባል? ዮሴፍ። ዮሴፍ የስሙ ትርጉም እግዚአብሔር ይጨምራል ማለት ነው። እግዚአብሔር ምን ይላል? እግረ መንገድ ስም ስታወጡ ከቻላችሁ ከመጽሐፍ ቅዱስ አውጡ። የሚያንጹ ስሞች፣ ትርጉም ያላቸው ስሞች፣ እግዚአብሔር የሚከብርባቸው ስሞች አሉ። አሁን ዛሬ በጣም የሚያስደነግጡ ስሞች፣ ምንም ማያንጹ ስሞች፣ ትርጉም የሌላቸው ስሞች ብዙ ሰው ያወጣል። ወይም ስም ስናወጣ ታሪኩን አናውቅም፣ ለአጠራር ስራ ማረ ብቻ ዝም ብለው ለልጆቻቸው ስም ያወጡ ሰዎች አሉ። ልጆቹ ካደጉ በኋላ የስማቸውን ትርጉምና ታሪኩ ከመጽሐፍ ቅዱስ አኳያ ምን እንደሆነ ሲያውቁ ከወላጆቻቸው ጋር ይጣላል። አሁን ልጁን ዲና ብሎ የሚጠራ ሰው እንዴት ይኖራል? ዲና ማለት ስሙ ሊያምር ይችላል ለአፍ ሲጠራ። መጽሐፍ ቅዱስን ስታነቡ ግን የዲና ታሪክ የተበላሸ ታሪክ ነው። አባቶቻችን ምን ይላሉ? ስም ከስብ በላይ ይሸታል። ስም በራሱ ወደ በጎ ነገርም ወደ ክፉ ነገርም ይስባል። ስለዚህ ለልጆቻችን ስም ስናወጣ ትርጉም ያለው ጥሩ ታሪክ ያለው የሚያንስ እግዚአብሔር የሚከብርበት ከቻልን ከመጽሐፍ ቅዱስ ላይ ብናወጣ መልካም። አሁን ባልጠፋ ስም አሸብር ይባላል። አሁን እዚህ ውስጥ አስሸብር ካለ በቃ አለቀ። እኔ አንድ ጊዜ ለአገልግሎት ወደ አንድ ገጠር እየሄድኩ ቦታውን አልነግራቸውም። ሰንበት ተማሪዎች ናቸው ጉባኤውን የሰሩትና ከመኪና እንደወረድን ሊቀበሉን መጡ። ስም ማን ነው ብዬ ስጠይቀው ስሜ ውቃው ይባላል አለ። የአባትህ ስም ማን ነው ላሉ ደብልቅ። አሁን እናት ባልጠፋ ስም ልጇን እንዲህ ብላ ትጠራለች። ስለዚህ ዮሴፍ ማለት እግዚአብሔር ይጨምራል። እግዚአብሔር ምን ይላል?
እግዚአብሔር በጎ ነገር ለሁላችንም ይጨምርልን። አሜን። ያዕቆብ ከ12ቱ ወንድ ልጆች መካከል ዮሴፍን በልዩነት ይወደዋል። ለምን ያሉ እንደሆነ በስተርጅና የወለደው ልጁ ስለነበር ዓይኑ ከፈዘዘ ሰውነቱ ከደነዘዘ በኋላ ካረጀ በኋላ የወለደው ልጅ ስለሆነ ከ12ቱ ወንድ ልጆቹ መካከል ያዕቆብ አብዝቶ የሚወደው ወይም አብልጦ የሚወደው ልጁ ዮሴፍን አንድም በጣም ከሚወዳት ከራሔል 14 ዓመት ደጅ ጠንቶ ያገኘው ልጁ ስለሆነ ዮሴፍን ከልጆቹ ሁሉ ይልቅ ይወደዋል። አንዳንድ ጊዜ ቤት ውስጥ አባት የሚወደው ይኖራል፣ እናት የምትወደው ይኖራል። ይህ መጽሐፍ ቅዱስ ላይ የተመዘገበ ከፀሐይ በታች ምንም አዲስ ነገር። የመጽሐፍ ቅዱስን ታሪክ ስናጠና ዛነ ርብቃና ይስሐቅ ቤት ውስጥ ብንገባ ርብቃ የምትወደው ያዕቆብን ነበረ። ስትጠራው አቤት ስትልከው ወዴት ስለሚላል። ባል ደግሞ ይስሐቅ የሚወደው ኤሳውን ነበረ። ስለዚህ ቤት ውስጥም አባት የሚወደው ሊኖር ይችላል። አብልጦ ሁሉ ልጆችን ይወዳል፣ ግን አብልጦ የሚወደው ሊኖር ይችላል። ወይም እናት የምትወደው ሊኖር ይችላል። አሁንም ያዕቆብ ዮሴፍን እጅግ አድርጎ ይወደዋል። ለምን? በስተርጅና የወለደው ስለሆነ ከሚወዳት ከራሔል 14 ዓመት ደጅ ጠንቶ ያገኛት። ስንት ዓመት አልኳችሁ? ዛሬ አሁን የትኛው ጎረምሳ ነው 14 ዓመት ደጅ ጠንቶ ሚስት ያገኝ? ትዕግስት አለን? አሁን እንደ ያዕቆብ ዮሴፍን ራሔልን ለማግኘት ያዕቆብ 14 ዓመት ነው ደጅ ጠንቶ። እሱ ታሪኩ ሰፊ ነው፣ ወደዛ ውስጥ አልገባም። በጣም ስለሚወደው የተለየች ልብስ ገዛና ለዮሴፍ አለበሰው። ያዕቆብ እንዲህ ይላል፣ ዮሴፍን ከልጆቹ ሁሉ ይልቅ የወደው ነበርና በብዙ ኅብር ያጌጠች ቀሚስ አደረገለት። ከዚህ የተነሳ ወንድሞቹ አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላምም ያናገሩ ዘንድ አልቻሉ። የማያምር የዮሴፍ ጅማሬ እዚህ ጋር ነው የሚጀምረው። በገዛ ወንድሞቹ ተጠላ። እሱም ልጅ ነው፣ እኛም ልጅ ነን። የተለየ ልብስ አባታችን ለምንድን ነው ለወንድማችን የሚገዛው? ከሁላችን አብልጦ እሱ ለምን ይወደዋል ብለው 11 ወንድሞቹ በዮሴፍ ላይ በጠላትነት ተነሱበት። የማያምር የዮሴፍ ጅማሬ ይሄ ነው፣ በገዛ ወንድሞቹ መጠላት። ህልም የማለም ጸጋ አለው ዮሴፍ። አንድ ቀን ህልም አለመና ለወንድሞቹ ነገራቸው። በእርሻ መካከል ነዶ ስናስር አለ ዮሴፍ፣ የኔ ነዶ ቀጥ ብላ ቆመች። 11 ነዶ በእኔ ነዶ ዙሪያ ዞረው ሲሰግዱ በህልሜ ተመለከትኩ። ፍቹ ምንድን ነው አለ። ለወንድሞቹ ነገራቸው። 11 ነዶ የተባልን እኛ 11 ወንድሞች ነን። መሀል ላይ የቆመችው ነዶ ያንተ ምሳሌ ናት። እኛ 11ችን ላንተ ልሰግድ ነው እንዴ ብለው አስቀድመው ከጠሉት ጥል በላይ አብልጠው ጠሉት ይላል መጽሐፍ። የማያምሩ የዮሴፍ ጅማሬዎችን እያየን ጠሉት። በቃ ወንድሞቹ ለዓይናቸው ጠሉት፣ በሰላምም ያናገሩት ዘንድ አልቻሉም። የገዛ ወንድሞቹ ጠሉት። መጽሐፍ ምን ይላል? የሰው ጠላቱ የቤቱ ሰዎች ናቸው። ጠላት ከሩቅ አይመጣም። እዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 36 ላይ የእግዚአብሔር ቃል ምን ይላል? የሰው ጠላቱ የቤቱ ሰዎች ናቸው። አቤልን የገደለው ወንድሙ ቃየን ነው። ዮሴፍን የጠሉት ኋላም የሚሸጡት ወደ ጉድጓድ የሚጥሉት እናየዋለን፣ የገዛ ወንድሞቹ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው ከዋለበት የዋለ ካደረበት ያደረ የእጁን ተአምራት በዓይኖቹ የተመለከተ የቃሉን ትምህርት በጆሮቹ ያደመጠ ይሁዳ ነው። ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው የሰው ጠላቱ የቤቱ ሰዎች ናቸው። ጠላት ከሩቅ አይመጣም። የቤተ ክርስቲያን ጠላቶች፣ የኛ ጠላቶች ወገኖቼ የቅርባችን የሆኑ ሰዎች ናቸው።
በጠላትነት ተነሱ። ሌላ ህልም እንደገና አለመ ዮሴፍ። ምን አለ? በህልሜ አለ 11 ከዋክብት ፀሐይና ጨረቃ ሲሰግዱልኝ ተመለከትኩ ብሎ ለአባቱ ነገረ። አባትየው እንደዚህ አድርጎ ፈታ። 11 ከዋክብት የተባሉት 11 ወንድሞች ናቸው። ፀሐይና ጨረቃ እኔና እናትህ ነን፣ ሁላችን ላንተ መስገዳችን ነው እንደ ያለ አባትየው። ታሪኩ ሰፊ ነው። አንድ ቀን አገልግል አስያዘውና እስኪ ወንድሞችህ በበረሃ በምድረ በዳ በጎች እየጠበቁ ነው፣ በሰላም ናቸው ወይ? እስኪ ወሬያቸውን ይዘህ ናልኝ አለና አባቱ ያዕቆብ ዮሴፍን አገልግል አስይዞት ላከው ይላል። እሺ ብሎ ለአባቱ ታዞ አገልግል ይዞ ወደ ወንድሞቹ ጋር አመጣ። ዮሴፍ ገና በሩቅ አዩት። ህልመኛ ወንድማችን መጣ። ህልሙ ሳይፈታ ደሙን ማፍሰስ አለብን፣ ነፍሱን ማጥፋት አለብን፣ መግደል አለብን፣ ሳይቀድመን እንቀድመዋለን። የገዛ ወንድሞቹ በዮሴፍ ላይ ወገኖቼ የሞት ድግስ ደገሱለት። ባጭር መቀጨት አለበት። ከፍ ካለ ካደገ በኋላ አዎ ለሱ ምን ሰግድ ከሆነ እሱ በእኛ ላይ የሚሰለጥንብን ከሆነ እንቅደመው ብለው 11 ወንድሞች ቁጭ ብለው ተማከሩ። እሱ እኮ እነሱ የሚበሉትን አገልግል ይዞላቸው እየመጣ ነው። ወርቅ ላበደረ ጠጠር ይላሉ አባቶች። ተርበዋል ብሎ አባቴ ልኮኛል ብሎ የቤተ ክርስቲያን ታሪክ እንደሚነግረን ዮሴፍ አገልግሉን ይዞ በሚሄድበት ጊዜ አዎ ተራበ ይላል። ነገር ግን በተራበ ጊዜ እንኳን ከነሱ አገልግል ላይ አዎ አልበላም፣ አልተጠቀመም። ታማኝነቱን ተመልከቱ። እነሱ ክፉ ነው የሚያስቡበት፣ እነሱ ሊገሉት ነው የሚያስቡት። እሱ ግን ለነሱ ከያዘው አገልግል እንኳን አልቀምስም ብሎ አዎ መልእክቱን እስኪያደርስ ድረስ እነሱን በናፍቆት ነበር የሚጠብቃቸው። እነሱ ግን የሞት ድግስ ደግሰውለት ነበር። ከመካከላቸው አንደኛው ሮቤል የሚባለው የበኩር ልጅ ለወንድሞቹ እንደዚህ አለ፣ ወንድማችንን ገለን በኋላ በደሙ ከምንጠየቅ ዝም ብለን ጉድጓድ ውስጥ ብንጥለው አይበቃም ወይ? ልጅ እኮ ነው፣ ወንድማችን እኮ ነው። ለምን ደሙን እናፈሳለን? ለምን ነፍሱ እናጠፋዋለን? ጉድጓድ ውስጥ እንጣለው አለ ሮቤል። ይሄን ያለበት ምክንያት መጽሐፉ ምን ይላል? እነሱ ዘወር ሲሉ ከጉድጓድ ውስጥ አውጥቶ ወደ አባቱ ወደ ያዕቆብ ሊልከው ፈልጎ አንግደለው፣ ጉድጓድ ውስጥ እንጣለው አለ ሮቤል። እሺ ተባባሉና ለአባታችን ግን ምንድነው ማለት የሚገባን አሉ። ልብሱን በደም ለውሰን ነከረን፣ የምትወደው ልጅህ ሞቷል፣ እርምህን አውጣ ብለን ለያዕቆብ እንልካለን አሉት። ልብሱን አወለቁ፣ ልብሱን ገፈፉት፣ በደም ነከሩና ላኩለት ለያዕቆብ። ያ የምትወደው ልጅህ የተለየ ልብስ ያለበስከው ከኛ በላይ የምትወደው ልጅህ በሕይወት የለም፣ እርምህን አውጣ ሞቶልሃል ብለው መልእክት ላኩለት። ልብሱን ሲያይ የዮሴፍ ልብስ ነው፣ እንደገና በደም ተነክሯል። በቃ ክፉ አውሬ አግኝቶት በልቷል አለና ሐዘን ቁጭ አለ። እዚህ ጋር የምናየው አንድ ምስጢር አለ። ትዝ ይላችሁ እንደሆነ ያዕቆብ የወንድሙ የዮሴፍን ብኩርና የወሰደው የበግ ቆዳ ለብሶ ፀጉር ለብሶ በልብስ ነበር አታሎ ገብቶ የወንድሙ የኤሳውን ብኩርናውን በረከቱን የወሰደው። እዛ ጋር በልብስ አታሎ ነበረ ያዕቆብ። እንደገና መልሶ የገዛ ልጆቹ በልብስ አታለሉት። ሰው የዘራውን ያጭዳል፣ ሰው እጁን ያገኛል። ሌሎቹን ባታለልንበት መንገድ እኛም እንታለን። ያዕቆብ ኤሳው ነኝ ብሎ ኤሳው ሳይሆን የበግ ቆዳ ለብሶ ፀጉራም ሆኖ ኤሳው ፀጉራም ስለሆነ አባቱ ይስሐቅ ዓይኑ ስለፈዘዘ ገብቶ ተባርኮ ነበረ። አታለው ማለት እዚህ የገዛ ልጆቹ አታለሉት። ልጅ ዮሴፍ ሞተ፣ ይኸው ልብሱ በደም ተጨማልቋል፣ አውሬ በልቶታል ብለው አሉት። በስተርጅናው እያዘነ ወደ መቃብር እንዲወርድ አደረጉት። እንመለስ። እስካሁን እያየን ያለነው የማያምር የዮሴፍን ጅማሬ ነው።
በወንድሞቹ ተጠላ፣ ወደ ጉድጓድ ውስጥ ተጣለ። በዚያ እነሱ በነበሩበት መንገድ እስማኤላውያን ሚዲያማውያን ሲያልፉ ከጉድጓድ ውስጥ አወጡትና ዮሴፍን ለነጋዴዎቹ በ20 ብር ሸጡት። በስንት ብር ሸጡት? በ20 ብር ሸጡት። ገዙትና እነዛ ነጋዴያን ዮሴፍን ወደ ግብፅ ይዘውት ወረዱ ይላል። እንደ ሸቀጥ ሰው ተሸጠ። እነዚህ በ20 ብር የገዙት ነጋዴዎች ደግሞ 10 ብር አተረፉና ጲጢፋራ ለሚባለው ሰው በ30 ብር እንደገና ዮሴፍን ሸጡት። ተሽጦ ወደ ጲጢፋራ ቤት ገባ። ይህ ታሪክ በኦሪት ዘፍጥረት በምዕራፍ 39 ቁጥር 1 ጀምሮ የተመዘገበ ታሪክ እንዲህ ይላል። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞች አለቃ የሚሆን የግብፅ ሰው ጲጢፋራ ወደ ግብፅ ከወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበር። እስኪ እግዚአብሔር ነው ከዮሴፍ ጋር ነበረ። ዮሴፍ ከማጋራ ስለነበር እግዚአብሔር ደግሞ ከማጋራ ሲሸጥ አብሮ ተሸጠ ይላሉ አባቶች። አብሮ ከዮሴፍ ጋር ተሰደደ። ከዮሴፍ ጋር አለ እግዚአብሔር። ዮሴፍ ባለበት እግዚአብሔር አለ። ተሽጦ ወደ ግብፅ ሲወርድ ከዮሴፍ ጋር እግዚአብሔር። ይኸውላችሁ እኛ በሃይማኖት ከእግዚአብሔር ጋር ከሆንን ታመን አልጋ ላይ ብንተኛም እስር ቤት ውስጥም ብንገባም ስደትም ብንወጣም ምንም አይነት ነገር ውስጥ እንሆን እግዚአብሔር ከኛ ጋር ይሆናል። ትልቁ ነገር በሃይማኖት እኛ ከእግዚአብሔር ጋር እንሆን፣ በእምነት ከእግዚአብሔር ጋር እንሆን፣ በጸሎት ከእግዚአብሔር ጋር እንሆን፣ በጾም ከእግዚአብሔር ጋር እንሆን። እግዚአብሔር ከኛ ጋር ይሆናል። ምንም ጥርጥር የለውም። መጽሐፍ ምንድን ነው የሚለው? እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር ይሆናል። ብትፈልጉት ታገኙታላችሁ፣ ብትተውት ግን ይተዋችኋል ተብሎ ተጽፏል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 2 ላይ የተመዘገበ እግዚአብሔር ቃል። እስኪ ላስቸግራችሁ፣ ቃሉን ከኔ ቀጥላችሁ ተናገሩ። እናንተ በሉስ። ያልተናገረ ሰው አለ። የእግዚአብሔር ቃል ነው። ሁላችሁ ተናገሩ። እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር ይሆናል። ከማን ጋር ይሆናል? እኛ ከማን ጋር ከሆነ ጥያቄው እኛ ከእግዚአብሔር ጋር ወይ ብቻ ስሙ። እኛ ከእግዚአብሔር ጋር ነን ወይ? ጥያቄው በእምነት ከእግዚአብሔር ጋር ነን፣ በጸሎት ከእግዚአብሔር ጋር ነን። ጠዋት ማታ መሸነጋ ኢመኑኝ እኛ ከእግዚአብሔር ጋር ከሆንን የትም ቦታ እንሆን ተሰደን አገር ለቀን ብንሄድ እዛ በተሰደንበት ቦታ ማን ይኖራል? እስር ቤት ውስጥ ብንጣል እስር ቤት ውስጥ ከኛ ጋር ይሆናል። ታመን አልጋ ላይ ብንተኛ መኝታችንን ማን ያነጥፍልናል? ብንራብ ማን ያበላናል? ብንጠማ ማን ያጠጣናል? ብንታረዝ ማን ያለብሰናል? ቢጎልብን የጎደለውን ማን ይሞላል? እኛ ከማን ጋር ከሆነ ሁልጊዜም ከእሱ ጋር እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳል። ይኸውላችሁ የጸሎት ሕይወት ካለን በደንብ አድርጋችሁ ስሙኝ፣ ከእግዚአብሔር ጋር ነው። መቼም እዚህ ቅዳሴ የምናስቀድስ ከሆነ ወገኖቼ ከእግዚአብሔር ጋር እንዲህ ባለ ጉባኤ ቁጭ ብለን ቃሉን የምንሰማ ከሆነ ከእግዚአብሔር ጋር እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን የምናምነው ከሆነ ከእግዚአብሔር ጋር ከእግዚአብሔር ጋር የምንሆንባቸው መንገዶች በርካታ ናቸው። እንዳትረሱ። ጸሎት የመጀመሪያው፣ እምነት አማኝ ሁልጊዜ ከእግዚአብሔር ጋር ነው፣ እግዚአብሔርም ከሱ ጋር ነው። እግዚአብሔር ከዮሴፍ ጋር ነበረ አለና ዝቅ ብሎ ስራውም የተከናወነለት ሰው ሆነ። እስኪ ያለኔ በሉ ምንም ልታደርጉ
አትችሉም። ያለማ ስሙን ጥሩት። ያለማ ሮጦ መቅደም በማን ነው? ነግዶ ማትረፍ በማን ነው? ተምሮ ቁም ነገር መድረስ በማን ነው? አጭቶ ማግባት በማን ነው? አግብቶ የተባረኩ ልጆች መውለድ በማን ነው? ሁሉ በማን ነው? ሁሉ በእግዚአብሔር። እግዚአብሔር ከዮሴፍ ጋር ስለሆነ የሚሰራው ስራ ሁሉ ተከናወነለት። ምን አለለት? ወጣቶች የምትሰሩት ስራ እንዲከናወን ከእግዚአብሔር ጋር በእምነቱ ነው። እህቶቼ የልባችሁ መሻት እንዲፈጸም የምትሰሩት ስራ ሁሉ እንዲከናወንላችሁ ከፈለጋችሁ ከእግዚአብሔር ጋር እሱ ነው መፍትሄ። ዳዊት ምን ብሎ ነው የዘመረው? እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔር አገርን ካልጠበቀ አገርን የሚጠብቁ ሰዎች በከንቱ ይተጋሉ ተብሎ ተጽፏል። እዛ መዝሙር 126 ቁጥር 1 ላይ የተመዘገበ ቃል እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔር አገርን ካልጠበቀ አገርን የሚጠብቁ ሰዎች በከንቱ ይተጋሉ። ሁሉ የሚሆነው በማን ፈቃድ ነው? በእግዚአብሔር ፈቃድ። አንድ ቀን ዮሴፍ ከቤት ሲወጣ ሲገባ የዚህ ንጉሥ ሚስት አየችውና በሐሰት ዝሙት ተነደፈች ይላል። ሌላ ፈተና ሲወጣ ባቱን ሲገባ ደረቱን ይላሉ አባቶች። ዮሴፍን አየችውና አብረኸኝ ተኛ፣ ፍቃዴን ፈጽምልኝ አለችው። እጅግ ውብና መልከ መልካም ሰው ነበረ። ከራስ ፀጉሩ እስከ እግር ጥፍሩ ድረስ ውብ ነበረ። መልከ መልካም ልጅ ነበረ ዮሴፍ። መልኩ ያማረ ነው፣ ጠባዩ ያማረ ነው። እግዚአብሔርን የሚፈራ ነው፣ እግዚአብሔርን የሚያውቅ ነው። ሁለቱንም ውበት አስተባብሮ የያዘ ሰው ነው ዮሴፍ። ታውቃላችሁ አንዳንዶቻችን ስጋዊ ውበት ቢኖረን መንፈሳዊ ውበት ግን ብዙዎቻችን የለን። ውጫዊ ውበት ያላቸው ብዙ ሰዎች ውሳጣዊ ውበታቸውን ስታዩ ባዶ ይሆናሉ። እግዚአብሔርን ማያውቁ ናቸው። መንፈሳዊነት ማይገባቸው ናቸው። ቤተክርስቲያን መምጣት ኋላ ቀርነት ይመስላቸዋል። መጾም፣ መጸለይ፣ ማስቀደስ ጊዜ የሌላቸው ሰዎች መሰብሰቢያ ይመስላቸዋል። ቤተክርስቲያን መሄድ በውጭ ስታያቸው ስጋዊ ውበት ሊሆናቸው ግን ይችላሉ። ዮሴፍ በውስጡም ውብ ነው፣ ልቡ ውብ ነው፣ በውጭም በስጋውም ውብ ነው። እግዚአብሔር ሁለቱንም ውበት ለሁላችን ያደለን። እቺ ሴት ውበቱን አየችና በውበቱ ተሸነፈች። አብረኸኝ ካልተኛ ባለቤት ውስጥ የለም፣ ፍቃዴን ፈጽምልኝ አለችው። ሰው ባለው ነገር ይፈተናል። ዮሴፍ ባለው ነገር ተፈተነ። እህቶቼ ምንድን ነው ፈተናችሁ? ወንድሞቼ ምንድን ነው ፈተናችሁ? አንዳንድ ጊዜ ውበት ፈተና ይሆናል። አንዳንዴ ስልጣን ፈተና ይሆናል። አንዳንዴ እውቀት ፈተና ይሆናል። ሰው ባለው ነገር ይፈተናል። ዮሴፍ በውበቱ ምክንያት ፈተና መጣ። ቅዳለችው በቃ አብረኸኝ ተኛ፣ ፍቃዴን ፈጽም፣ ወድጄሃለሁ፣ ቤቴ ውስጥ ባል የለም፣ ማንም ሰው የለም አለች። ዮሴፍ እንደዚህ አላት፣ ሰው ባይኖር እግዚአብሔር አለ አላት። ሰው ባይኖር ማን አለ? ማንም አያየንም ብላ ስትለው ሴቲቱ ሰው ባያየን እግዚአብሔር ያየናል አላት። የምትይውን ኃጢአት በእግዚአብሔር ፊት አልሰራውም ማለት። እስኪ የምትይውን ኃጢአት ነው የምትይውን ኃጢአት በእግዚአብሔር ፊት አልሰራውም። በማን ፊት? የዮሴፍ አይኖች ማንን አሻግረው አዩ? ንገሪ ማንን አዩ? ያኮ አንድ ኃጢአት ለመስራት አንድ ክፉ ነገር ለማድረግ ሰው አየኝ አላየኝ ነው ምንድነው? ጨለማን ነው የምንመርጠው። ጨለማ ውስጥ የገባን እንደሆነ እዛ ውስጥ የምንሰራውን ኃጢአት እግዚአብሔር የማያይ ይመስለን ብዙዎች ነን። ከመጋረጃ በስተጀርባ የምንሰራውን ኃጢአት እግዚአብሔር ማያይ የሚመስለን ብዙዎች አለን። አካባቢ የቀየርን እንደሆነ፣ ሰፈር የቀየርን እንደሆነ፣ ሀገር የቀየርን እንደሆነ እዛ የምናደርገውን ክፉ ነገር እግዚአብሔር የማያይ የሚመስለን ሰዎች አሉ። ግን ዮሴፍ አይኖቹ የሚገርሙ ናቸው። ሰው የለም ስትለው ቤት ውስጥ አንቺ ሰው ባይኖር እኮ እግዚአብሔር አለ። በአይናችንም ባና ሰው አያየንም፣ ማንም ሰው አያየንም። ሰው ባያየን እግዚአብሔር ያየናል። የምትይውን ኃጢአት በአምላኬ በእግዚአብሔር ፊት አልሰራውም አለ። የጥበብ መጀመሪያ ማንን መፍራት ነው? ዮሴፍ እግዚአብሔርን ፈራ።
እግዚአብሔር ይህን ጥበብ ለሁላችንም ይስጠን። በዚህ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ተብሎ ተጽፏል። የመንፈሳዊውም ጥበብ የዓለማዊውም ጥበብ መጀመሪያ እግዚአብሔርን መፍራት። እግዚአብሔርን መፍራት የሌለበት የቱም አይነት ጥበብ ከንቱ ነው። መንፈሳዊ ጥበብ ቢኖረን ጥሩ አድርጎ የመስበክ፣ ጥሩ አድርጎ የመዘመር፣ ጥሩ አድርጎ የመቀደስ፣ ጥሩ አድርጎ ቅኔ መቀኘት፣ ጥሩ አድርጎ ከበሮ የመምታት ጥበብ ኖሮን እግዚአብሔርን ማንፈራ ከሆነ ጥበብ መንፈሳዊ ከንቱ ነው። የጥበብ መጀመሪያ ማንን መፍራት ስለሆነ ደግሞ ዓለማዊ ጥበብ ኖሮን የሂሳብ፣ የፊዚክስ፣ የኬሚስትሪ መንኮራኩር የማምጠቅ ጨረቃ ላይ ቤት የመስራት 4-5 ቋንቋ የመናገር ጥበብ ኖሮን እግዚአብሔርን ማንፈራ ከሆነ ዓለማዊውም ጥበብ ከንቱ ነው ይለዋል መጽሐፍ። የጥበብ መጀመሪያ ማንን መፍራት ስለሆነ አምላካችን እግዚአብሔር እሱን የሚፈራ ልብ ለሁላችንም ያድርግ። ይኸውላችሁ አሁን ትውልዱ እግዚአብሔርን ስለማይፈራ ነው ይህንን ወንጀል አሁን አይናችን የሚያየው ጆሮአችን የሚሰማ ወንጀል የሚፈጸመው። ትውልዱ እግዚአብሔርን አልፈራ ስላለ ነው። እግዚአብሔርን የማይፈራ ትውልድ ለሕገ መንግሥት መገዛት አይችልም። እግዚአብሔርን የማይፈራ ትውልድ ለፖሊስ ሊታዘዝ አይችልም። ይኸውላችሁ ለሀገራችን ለኢትዮጵያ የሚያስፈልገው ፈሪሃ እግዚአብሔርን ማወቅ መማር። ፈሪሃ እግዚአብሔር ያለው ሰው ለትዳሩ ታማኝ ነው። እግዚአብሔርን የሚፈራ ባል ለቃል ኪዳን ሚስቱ ታማኝ ነው። እግረ መንገድ ሚስቶች ባል ስትመርጡ ስታጩ ምን አለው ብላችሁ አትበሉ። የሚቀድመው ነገር እሱ አይደለም። እግዚአብሔርን ያውቃል ወይ? እግዚአብሔርን ይፈራል ወይ? ለእግዚአብሔር ከሆነ ላንቺ ይሆንሻል፣ ለእግዚአብሔር ካልሆነ ላንቺ አይሆንሽም። አሁን የኛ መስፈርታችን ቤት ሰርቷል ወይ? መኪና ገዝቷል ወይ? ቤት ያለው ባል ከተገኘ ጥሩ ነው፣ ማን ይጠላል? ቤት ሰርቶ እሱ ካልተሰራ ምን ይጠቅምሻል? መኪና ገዝቷል ወይ? መኪና ያለው ባል ከተገኘ ጥሩ ነው፣ መኪና ገዝቶ ራሱን ካልገዛ ምን ይጠቅምሻል? እዛም የሚልከሰከስ ከሆነ በዝሙት የሚረክስ ከሆነ ለቃል ኪዳን ሚስቱ ማይታመን ከሆነ ምን ዋጋ አለው? ቁሳቁስ ብር ኖሮት ወርቅ ኖሮት እግዚአብሔር ከሌለው እግዚአብሔር የማይፈራ ከሆነ ምን ይጠቅምሻል? ስለዚህ ሁላችሁ መስፈርታችን ፈሪሃ እግዚአብሔር፣ እሱን የሚፈራ ልብ እግዚአብሔር ለሁላችን በቸርነቱ ያድል። የምትችውን ኃጢአት በእግዚአብሔር ፊት አልሰራውም ማለት ማን ስለፈራ ነው? እግዚአብሔርን የሚፈራ ሰው ነጋዴውም ታማኝ ይሆናል፣ ባልም ታማኝ፣ ሚስትም ታማኝ። ወገኖቼ ሁሉም ሰው ታማኝ መሆን የሚችለው ፈሪሃ እግዚአብሔርን የሚያከው ነው። እሱን የሚፈራ ልብ እግዚአብሔር ለሁላችን በቸርነቱ ያድል። እምቢ አላት፣ አልፈጽም ማለት ታሪኩ እንደምናውቅ እምቢ ሲላት አንድ ቀን ጠበቀችና ተጠመጠመችበት ይላል። አስገድዳ እንትን ማለት ነው። ተጠመጠመችበት፣ ፍቃዴን ፈጽምልኝ ብላ ስትጠመጠምበት ልብሱን አወለቀና ሮጦ ከቤቱ ወጣ ይላል። አሁን ወጣቶች እንደዚህ አይነት አጋጣሚ ቢገኝ እንኳን ዘንቦብሽ እኔ አልፈለኩም ነበር ይላል። እኔ አስጨነቀችኝ፣ አስቸገረችኝ፣ እምቢ አልኳት። ግን በቃ ምን ላድርግ? ተጠመጠመችብኝ። አጥጋቢ ምክንያት አለኝ እንላለን። አጥጋቢ ምክንያት አለኝ። የኔ አይደለም ፍላጎቱ ፍቃዱ፣ እሷ ናት ያስጨነቀችኝ ነው። ዮሴፍ እንደዚህ አይነት ቀል የለም። ልብሱን አወለቀላትና ከቤት ውስጥ ሮጦ ወጣ። መጽሐፍ ከዝሙት ሽሹ ይላል። ከዝሙት እንድንሸሽ አምላካችን እግዚአብሔር ይርዳ። ሰው የሚሰራው ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ሰው ግን በገዛ ስጋው ላይ ይሰራል ኃጢአት። ስጋ ለእግዚአብሔር ነው፣ ስጋ ለጌታ ነው እንጂ ለዝሙት አይደለም ይላል ሐዋርያው ቅዱስ ጳውሎስ። ወጣቶች ንጽህናችሁን ጠብቁ፣ እስክታገቡ ድረስ ክብራችሁን ጠብቁ። ካገባችሁ በኋላም ለቃል ኪዳን ሚስታችሁ ታማኙ፣ ሚስቶች ለቃል ኪዳን ባላችሁ ታማኙ። ስጋችን ለጌታ ነው ለእግዚአብሔር ነው እንጂ ለዝሙት አይደለም። እግዚአብሔር ነፍሱ ከምትጸየፋቸው ኃጢአቶች መካከል አንደኛ ዝሙት ነው። እንዲህ ተብሎ ተጽፏል። ላነበው ፈልጋል። እስኪ አስተውሉት ይህንን ኃይለ ቃል። እዚህ ቅዱስ ጳውሎስ በቆሮንቶስ ለሚገኙ ክርስቲያኖች በአንደኛ ቆሮንቶስ መልእክቱ ምዕራፍ 6
ቁጥር 17 ላይ እንዲህ ብሎ ጽፏል። ከዝሙት ሽሹ አለ። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል አለና፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት። በሥጋችሁ ማንን አክብሩት? በዋጋ የተገዛ ቤተ መቅደስ ነው። ዋጋው ብር አይደለም። ዋጋው ዕንቁ አይደለም። ዋጋው ክርስቶስ ሥጋውን ቆርሶ ደሙን አፍስሶ በዋጋ ተገዝተናል። ባካችሁ ይሄ ቤተ መቅደስ የእያንዳንዳችን ቤተ መቅደስ በዋጋ የተገዛ ነው። ዋጋ የተከፈለበት ነው። ስለዚህ ቤተ መቅደሳችንን ከዝሙት እንጠብቀው፣ በዝሙት አናቆሽሸው፣ በንጽህና እንያዘው። ዮሴፍ የምትሆን ዝሙት በእግዚአብሔር ፊት አልሰራውም ብሎ ልብሱን ጥሎላት ወጥቶ ከቤት ርቆ ሸሽቶ ሄደ ይላል። ስንቶቻችንን ቤተ መቅደስ የተባለ ሰውነታችን ዋጋ እንደተከፈለበት ምናቅ? መቼ ሰው ታውቃላችሁ ዋጋ የተከፈለበትን ነገር ያከብረዋል። አሁን ሰው በስጦታ መልክ ውድ ዋጋ ወጥቶ የገዛልን የአንገት ሐብል፣ የእጅ አምባር፣ ስልክ ወይም በጣም የምንወደው ልብስ ካለ ዋጋውን ካወቀ ነው። አንቺ ይሄን ሽቶ የገዛውልሽ በዚህ ዋጋ ነው ካለን፣ ይሄንን ወርቅ፣ ይሄን ቀለበት፣ ይሄን የጆሮ እንትን የገዛሁት በውድ ዋጋ ነው ካሉን ሰዎች ስለተከፈለለት ዋጋ ብለን ዕቃውን እናከብረዋል። ሰውነታችን ክርስቶስ ዋጋ ከፍሎበታል። ባካችሁ እህቶቼ፣ ወንድሞቼ በኃጢአት አናቆሽሸው። አንተ ለዕቃ የምሰጠውን ክብር፣ ጓደኛችን ለሰጠን ዕቃ የምንሰጠውን ክብር ቤተ መቅደስ ለተባለ ሰውነታችን ለምንድን ነው ክብር ማንሰጠው? ለምንድን ነው በስካር የምናቆሽሸው? ለምንድን ነው በዝሙት የምናቆሽሸው? ለምንድን ነው በሐሜት፣ በተንኮል፣ በምቀኝነት፣ በዘረኝነት ለምንድን ነው የምናቆሽሸው? መቅደሳችንን ዋጋ የተከፈለበት መቅደስ ነው። ክርስቶስ ሥጋውን ቆርሶለታል፣ ደሙን አፍስሶለታል፣ ውድ ዋጋ ከፍሎለታል። በዋጋ ተገዝታችኋል ማለት ይሄ ነው። እንመለስ። ዮሴፍ አልሰራም ምትሆን ኃጢአት አልሰራም። ከዚህ በኋላ አልሳካልሽ ሲላት ሴቲቱ ጮኸች። ድምጿን ከፍ አድርጋ ጮኸች። ወታደሮቹ መጡ። ቤተ መንግስት ውስጥ ነው ያለችው። የንጉሥ ሚስት ናት። ምን ሆነሻል አላት። ይሄ ምናምንቴ ዕብራዊ ከትቢያ ከአፈር ባሌ አንስቶ ቤተ መንግስት ቢገባ ሆዱ ሲሞላ ደረቱ ሲቀላ የባሌን ቤት አለመኖር አየና ካልደፈርኩሽ ብሎ ተነሳብኛለች። ጅራፍ ራሱ ገርፎ ራሱ ጮኸ። ፍቃዱ የራሷ ሆኖ ጥያቄው የራሷ ሆኖ ፍቃዴን ካልፈጸም ያለችው እሷ ሆኖ አልሳካ ሲላት ግልብጥ አለችና ካልደፈርኩሽ ብሎ ተነሳለች። እሱ ስደተኛ ነው፣ የሰው ሀገር ሰው ነው። እሷ የንጉሥ ሚስት ናት። ከሱ ይልቅ እሷን አመኗትና ወታደሮቹ በላሉ እጅና እግሩን አስረው ነገሩ እስኪጣራ ድረስ ብለው ወደ ወህኒ ቤት ወረወሩት። ሌላኛው የማያምር የዮሴፍ ጅማሬ። ያለ ወንጀሉ እንደ ወንጀለኛ ተቆጠረ። ያለ በደሉ እንደ በደለኛ ተቆጠረ። እስር ቤት ውስጥ ተጣለ። ከሱ ይልቅ እሷ የምትናገረው ተሰማ። ታማኝ ሆና ተቆጠረች። አንዳንዴ ይህንን እናያለን በዓይናችን፣ ይህን እንሰማለን በጆሮአችን። እውነት ይዘን እያለቀስን እያነባን እኔን አድምጡኝ፣ እኔን ስሙኝ፣ እውነት ያለው እኔ ጋ ነው ስትሉ በሆነ ነገር ከእናንተ የተሻሉ የሆኑ ሰዎች ውሸትም አድርገው እነሱ ይታመናሉ። ተገፋ፣ በግፍ እስር ቤት ውስጥ ገባ፣ ታሰረ። አባቶቻችን ምን ይላሉ? እስረኞች ሁሉ ወንጀለኞች አይደሉም ይላሉ። እስረኞች ሁሉ ምኖች አይደሉም። ምን ይሁን ዮሴፍ አሁን ምን የሚያሳስር ነገር አለው? ምን ወንጀል አለበት? ዝሙት አልሰራም ያለ፣ ንጽህናዬን አላጎድፍም ያለ፣ በእግዚአብሔር ፊት ነውር አላደርግም ያለ።
ይሄ የሚያሾም ነው። ይሄ የሚያሸልም ነው። ይሄ ማዕረግ የሚያሰጥ ነው። ይሄ ክብር ነበረ። ግን እንደ ወንጀል ተቆጠረበትና ለወይኔ ተላልፎ ተሰጠ። ዓለም እንደዚህ ናት። ዓለም ፍትህ የላት። የሚፈቱትን ታስራለች፣ የሚታሰሩትን ትፈታለች። ከዓለም ፍትህና ዳኝነት አትጠብቁ። እውነተኛ ዳኛ ማን ብቻ ነው? ንገሩኝ፣ ማን ብቻ? ፍትህ የሚሰጠው ማን ነው? ፊት አይቶ የማያዳላ ማን ነው? በቅንነት የሚፈርደው ማን ነው? እውነተኛው ዳኛ ማን ነው? አመስግኑት። እግዚአብሔር ነው። ክብር ምስጋና ለእሱ ነው። እግዚአብሔር እስር ቤት ውስጥ ገባን ማለት እነዚህ እያየን ያለናቸው ማያምሩ ናቸው። ልክ እስር ቤት ውስጥ ሲገባ በጸሐፍ የሚለው ምንድን ነው? እግዚአብሔርም በእስር ቤት ውስጥ ከዮሴፍ ጋር ነበር ይላል። ከማን ጋር ነበር? ሲሰደድ አብሮ ይሰደዳል። እግዚአብሔር ሲታሰር አብሮ ይታሰራል። እስር ቤት ውስጥ አብሮ ነበረ። በእስረኞቹ ፊት እግዚአብሔር ለዮሴፍ ሞገስ ሆኖ ይላል። እግዚአብሔር በጠላቶቻችን ፊት ለሁላችንም ሞገስ ይሆነ። ሞገሳችን ማን? መስክሩ። ሞገሳችን ማን? እግዚአብሔር ሞገስ ሆነው ይላል። እዛ እስር ቤት ውስጥ ቆየ። 2 ዓመት ነው የታሰረው። ስንት ዓመት? ባላየው ነገር፣ ባልሰማው ነገር፣ ባልፈጸመው ወንጀል፣ ባላደረገው ነገር ንጽህናውን በጠበቀ ኃጢአት አልሰራም ስላለ 2 ዓመት በግፍ ታሰረ። አንዳንድ ጊዜ በሕይወታችን እንዲህ ሊገጥመን ይችላል። ወንጀል ሳንሰራ፣ ሕግ ሳንተላለፍ፣ ወገኖቼ ኃጢአት ሳይገኝብን ለክፉ ነገር ተላልፈን እንሰጥ እንችላለን። እንዳትደነቁ። ኢየሱስ ክርስቶስ በመስቀል ላይ የተሰቀለው፣ ጎኑን በጦር የተወጋው፣ እጆቹን በሚስማር የተቸነከረው ኃጢአት ሰርቶ አይደለም፣ ወንጀል ተገኝቶበት አይደለም። ንጹሐ ባህሪ ነው። ሲሰድቡት መልሶ ያልተሳደበ ነው። መከራ ሲያደርሱበት ያልዛተ ነው። ነገር ግን እንደ ክፉ አድራጊ ቆጥረውት በመስቀል ላይ ሰቅለውታል። በሚስማር ቸንክረውታል። የሸዋ አክሊል ደፍተውበታል። ስጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ በጅራፍ ገርፈውታል። አንዳንድ ጊዜ በሕይወታችን እንደዚህ ይሆናል። ዓለም ፍትህ የላት። ታሰረዘ እስር ቤት ውስጥ ያለ ወንጀሉ ጭብጥ ኩርምት ብሎ 2 ዓመት። ስንት ዓመት? 2 ዓመት። ላሳጥር ታሪኩን ወደምፈልገው ነገር ልምጣ እና እዛ እስር ቤት ውስጥ ሳለ አሁን 2 ሰዎች፣ አንዱ የጠጅ አሳላፊ ነው፣ ሁለተኛው የእንጀራ አሳላፊ ነው። ህልም አዩና ለዮሴፍ መጥተው ነገሩት። ሁለቱንም ህልማቸውን ፈታላቸው። አንደኛው ምን አለው? ከ3 ቀን በኋላ ትፈታለህ፣ ወደ ቀድሞ ስራ ትመለሳለህ። አንደኛውን አንተም ከ3 ቀን በኋላ ትፈታለህ፣ ነገር ግን በአደባባይ ላይ ንጉሱ ያሰቅልሃል። አንተ የምትፈታው ወደ ቀድሞ ስራ ልትመለስ፣ አንተ ግን ቢያሳዝነው የምትፈታው በአደባባይ ንጉሱ ሊያሰቅል ነው ብሎ የሁለቱንም ህልም ፈታ። የጠጅ አሳላፊው ነው ወደ ቀድሞ ስራ ትመለሳለህ ከ3 ቀን በኋላ ብሎ ይፈታለት። ግን ምን አለው? ከተፈታ በኋላ እኔ በግፍ ስለታሰርኩኝ ያለ ወንጀሌ ስለሆነ ወደ ወህኒ የተጣልኩት ለንጉሱ ንገርልኝና ከስራቴ አስፈታኛል። ከስራቴ ምን በለ? ለማን ንገርልኝ? ዮሴፍ በእግዚአብሔር ላይ ተስፋ ማድረጉ ትቶ አሁን በዚህ በጠጅ አሳላፊው ላይ ተስፋ አደረገ። ንገርልኝ ሄደ ንጉሱ። ያለ በደሌ የታሰርኩት መታሰር አይገባኝም ነበረ። ይኸው 2 ዓመት ሊሆነኝ ነው። ስለዚህ እንዳትረሳኝ አስበኝ አደራ ብሎ ያንን ጠጅ አሳላፊ ተስፋ አደረገ። ሰዎችን ተስፋ አታድርጉ። ተስፋችን ማን? ንገሩኝ፣ ማን ነው ተስፋችን? ሰው ቢያምኑት ይከዳል። ሰው ተስፋ ቢያደርጉት ያሳፍራል። ሰው ቢደገፉት ይሰበራል። ሸምበቆ ነው ቢያምኑት ማይከዳ፣ ተስፋ ቢያደርጉት የማያሳፍር የድንግል ልጅ አማኑኤል ነው። ክብር ምስጋና ለስሙ ይሁን። እሱ ነው ቢታመን። ዝቅ ብሎ ስታነቡት ምን ይላል? የጠጅ አሳላፊው ግን ዮሴፍን አላሰበውም፣ ረሳው ይላል።
ምን አደረገው? ሰው ይረሳናል። ማይረሳን ማይዘነጋን አምላካችን እግዚአብሔር የገዛ ወንድሞቻችን ሊረሱን ይችላል። አያድርስ ነው። እህታችን ልትረሳን ትችላለች። የወለደ አባት የወለደች እናት ልትረሳን ትችላለች። ባልንጀራችን ጓደኛችን ሊረሳን ይችላል። በሰው እንዳትታመኑ፣ ሰውን ተስፋ እንዳታደርጉ። ምን አለ ዳዊት? በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል አለ መዝሙር 117 ቁጥር 8 ላይ። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። በሰው ከመታመን በሉስ በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። ይሻላል አይሻል? ማን ነው እግዚአብሔርን አምኖ የጎደለበት ያጣማ? ማን ነው እግዚአብሔርን ተስፋ አድርጎ ያፈረ? እግዚአብሔር ቢያምኑት ባካችሁ አይገዳም። እግዚአብሔር ተስፋ ቢያደርጉት አያሳፍርም። አይናችሁን ከሰው ላይ አንሱ። እግዚአብሔር ተስፋ አድርጉት። መጽሐፍ የሁሉም ዓይን አንተን ተስፋ ያደርጋል፣ አንተም እጅህን ትከፍታለህ፣ ምግባቸውንም በየጊዜው ትሰጣቸዋለህ አለ ዳዊት። እዚህ ዳዊት መዝሙር 144 ቁጥር 15 ላይ የተመዘገበ ቃል የሁሉም ዓይን አለ አንተን ተስፋ ያደርጋል፣ አንተ እጅህን ትከፍታለህ፣ ሥጋ ለለበሰ ሁሉ ምግባቸውን በጊዜ ትሰጣቸዋለህ። እሱም ተስፋ እያደረገ እንድንኖር አምላካችን እግዚአብሔር ይርዳል። ረሳው እንመለስ። ያ የጠጅ አሳላፊ እንዳትረሳኝ አሳስብልኝ፣ አደራ በግፍ ነው የታሰርኩት ለንጉሡ ንገርልኝ ያለው ሰው አላስበው፣ ረሳው። ስለዚህ ልክ በጌታ ቀኝ እንደተሰቀለ ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኛል? ምን በለኝ? ዛይ ሉቃስ ወንጌል ምዕራፍ 23 ቁጥር 48 ላይ የተመዘገበ ቃል ነው። ጌታ ሆይ አለው በመንግስት በመጣ ጊዜ አስበኛል። በቃ አስበኝ ማለት የሚገባን አምላካችንን አስበን ማለት የሚገባን መድኃኔዓለምን እሱ ያስባል። ወገኖች ከገባንበት ቅራኔ ውስጥ ሊያወጣን ይችላል። ጥያቄያችንን ይመልሳል፣ እንባችንን ያብሳል፣ እንቆቅልሻችንን ይፈታል፣ ታሪካችንን ይቀይራል፣ የራቀውን ነገር ያቀርባል፣ የጎደለውን ነገር ይሞላል፣ የተቆረጠውን ነገር ይቀጥላል። መድኃኔዓለምን አስበኝ በሉት። ወጣቶች ምንድን ነው የጎደላችሁ? እህቶቼ ምንድን ነው የጎደላችሁ? በእግዚአብሔር ታመኑ፣ እግዚአብሔርን ተስፋ አድርጉ፣ እሱን አስበኝ በሉት። ይሄ ወንበዴ እድሜ ዘመኑን ቋንጃ ቆራጭ የነበረ ደም አፍሳሽ የነበረ በንጹሐን ደም ሲታጠብ የነበረ ከጌታ ቀኝ ተሰቀለ። በዚያች አጋጣሚ ምቹ ጊዜ ያገኘና ጌታ ሆይ አለ። የሚሰራውን ተአምራት ሲያይ ጊዜ በመንግስት በመጣ ጊዜ አስበኝ አለ። ጌታችን ምን አለው? ዛሬ ከኔ ጋራ በገነት ትኖራለህ አለ። ቀድሞ ከአዳም ገነት ገባ። ክብር ምስጋና ለአምላካችን ለእግዚአብሔር። ቀድሞ ከአዳም ገነት የሁላችሁ እግዚአብሔርን አስበን ካልነው እንዲህ ታሪክ የሚቀይር ነው። የት ነበርክ እስካሁን፣ የት ነበርሽ እስካሁን አይልም። ወንበዴ እኮ ነበረ፣ ደም አፍሳሽ ነበረ፣ እስካሁን ድረስ የት ነበርክ አላለው። አስበኝ ሲለው አሰበው። ዛሬ ከኔ ጋር በገነት ትኖራለህ። እንመለስ። ዮሴፍ ተረሳ። አሁን እግዚአብሔር የዮሴፍን ፍጻሜ የሚያሳምርበት ጊዜ ደረሰ። ርዕሳችን ምንድን ነው? የነገር ፍጻሜ ከጅማሬው ምን ይላል? አቤት ይሻላል። እንዴት አድርጎ አሁን እግዚአብሔር በጊዜውና በሰዓቱ ዮሴፍን እንደሚያከብረው ፍጻሜውን እንደሚያሳምርለት በጥቂቱ አስታውሻችሁ መልእክቴን ጠቅልላለሁ። ፈርዖን የሚባለው የግብፅ ንጉሥ ህልም አለመና የሚፈታለት አጥቶ ይጨነቅ ጀመረ። በቤተ መንግስት የሚቀልባቸው ጠንቋዮች፣ አስማተኞች፣ መተተኞች አሉ። ያየውን ህልም ነገራቸው። ህልሙ ምንድን ነው? በህልሜ ያለ 7 መልካቸው ያማረ ላሞች ከባህር ውስጥ አስቀድመው ሲወጡ ተመለከትኳል። ጥቂት ቆይታ ሆኖ ደግሞ ሌሎች መልካቸው የከሳ መልካቸው የማያምር ወጡና አስቀድመው የወጡትን መልካቸው የሚያምረውን ሰውነታቸው የወፈረውን ላሞች ዋጧቸው። ይህንን ህልም አይቻለው፣ ፍቱልኝ። ዝም ብዬ እናንተን መቀለም ምን ትርጉም አለው?
አርጄ አልበላችሁ አሁን ተጨንቅ ያለው ህልሜን ፍቷልና በዛ በቤተ መንግስት የሚቀልባቸውን ጠንቋዮች ነገራቸው ፈርዖን ይላል። አንዱም ጠንቋይ የዮሴፍን ህልም ሊፈታ አልቻለም ይላል። ለችግሩ መፍትሄ ሊሰጡት አልቻለም አንዳቸውም ይላል። የዚህን ጊዜ አሁን ያ የጠጅ አሳላፊ መጣና ለፈርዖን ነገረው። እዛ እስር ቤት ውስጥ በግፍ የታሰረ ዮሴፍ የሚባል ሰው ህልም ጥሩ አድርጎ ይፈታል፣ ህልምን ያልማል፣ ህልምንም ይፈታል። እሱን አስጠርተ ህልምህን ብትነግረው ጥሩ አድርጎ ይፈታልሃል አለ። በሉ አስቸኩሉትና አምጧል። ቶሎ አምጡ ተባለ። እግዚአብሔር የዮሴፍን ፍጻሜ ለሚያሳምርበት ጊዜ ደረሰ። አሁን ተመልከት። ይኸውላችሁ እግዚአብሔር መስራት ከጀመረ ሰዎችን እያስጨነቀ ነው ለኛ ስራ የሚሰራለን። ፈርዖንን አስጨነቀው፣ በህልም አስጨነቀው። ህልም አይቶ የሚፈታለት አጣ። ዮሴፍ ነው መፍታት የሚችለው። አስጠራው። በግፍ ታስሯል አሉት። ላነበው ፈልጋለሁ። በዚህ በኦሪት ዘፍጥረት በምዕራፍ 41 ላይ የተመዘገበ ቃል ከሁለት ዓመትም በኋላ ከስንት ዓመት በኋላ 2 ዓመትን የታሰረው በግፍ ፈርዖን ህልም አየ። እነሆም በወንዝ ዳር ቆሞ መልካቸው ያማረ ስጋቸው የወፈረ 7 ላሞች ከወንዙ ወጡ፣ በውሃ ዳርም በመስክ ይሰማሩ ነበር። ከእነርሱ በኋላ መልካቸው የከፋ ስጋቸው የከሳ ሌሎች 7 ላሞች ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ቆመው ነበረ። መልካቸው የከፋ ስጋቸው የከሳ እነዚያ ላሞችን መልካቸው ያማረውን ስጋቸው የወፈረውን 7ቱን ላሞች ዋጧቸው። ይሄ ነው ሁሉ። ማን ይፍታ? ዮሴፍ ይጠራ ተባለ። ቅድም እንደጠረጠ ቁጥር 14 ላይ እንደዚህ ዘፍጥረት 41 ቁጥር 14 ፈርዖን ልኮ ዮሴፍን አስጠራ፣ በግዞት ቤትም አስቸኮልት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ህልምን አየሁ፣ የሚተረጉምም አልተገኘም። ህልምን እንደሰማ እንደምትተረጉም ስላንተ ሰምቻለሁ አለ። ዝናህን ሰምቻለሁ። ጥሩ አድርገህ ህልም እንደምትፈታ ህልመኛ እንደሆንክ ይሄ ጸጋ እንዳለ ስላንተ ዝና ሰምቻለሁ። እባክህ ህልሜን ፍታልኛል። ህልሜን ምመልልኝ። ይኸውላችሁ እግረ መንገድ ህልም ሁሉ ከእግዚአብሔር አይደለም። አሁን አንዳንዱ ሰዎች በህልማቸው ቀይ ሴት ካዩ አርሴምዬን አየኋት ትላለች። አንቺ እንዲህ ቢሉ ሰዎች እኮ ዛሬ በህልሜን ቡና ቁጭ አርጋ ጎረቤቶቿን ጠርታ አንቺ ዛሬ እኮ በህልሜ ማርያምን አየኋት፣ አርሴማን አየኋት። ህልም ሁሉ እግረ መንገድ ከእግዚአብሔር አይደለም። አንዳንዴ ሰይጣንም ህልም ያሳያል። ህልም ከ3 ወገን ነው ይላሉ አባቶች። አንደኛው ከእግዚአብሔር ነው። አንደኛው ከማን ነው? ከእግዚአብሔር ነው። ሁለተኛው ከሰይጣን ነው። ሁለተኛው ከምንድን ነው? ከሰይጣን ነው። ሶስተኛው ይላል ሰው የተፈጠረው ከ4ቱ ባህሪያተ ሥጋ ነው እና የተፈጠርንበት ነገር 4ቱ ባህሪያተ ሥጋ አንዱ ሲያየን በህልማችን እናያለን። 4ቱ ባህሪያተ ሥጋ የሚባሉት እሳት፣ ንፋስ፣ ውሃና መሬት ናቸው። ለምሳሌ የእሳትነት ባህሪ ሲያይልብን በህልማችን ውስጥ በእሳት ውስጥ ገብተን ስንቃጠል እናያለን አሉ የቤተክርስቲያን ሊቃውንት። የውሃነት ባህሪ ሲያይልብን ውሃ ውስጥ ገብተን ባህር ውስጥ ገብተን ስንዋኝ የሚያወጣን አተን ስንጨነቅ እናያለን። ስለዚህ ህልም ከ4ቱ ባህሪያተ ሥጋም ይታያል። ሶሎሞን ደግሞ እንደተናገረ ህልም ከስራ ብዛትም ይታያል። ቀን በስራ ከደከምን ማታ በህልማችን ስንሰራ የነበረውን ነገር ልናየው እንችላል። ሁሉም ህልም ከእግዚአብሔር አይደለም። ከእግዚአብሔር ይሆናል፣ ከሰይጣን ይሆናል፣ ከ4ቱ የሥጋ ባህሪያት ይሆናል። ከስራ ብዛትም ህልም ሊታይ ይችላል። መለየት ያስፈልጋል። አሁን ይሄ ፈርዖን ያየው ህልም ግን ከእግዚአብሔር የሆነ ህልም ነው። ህልምህን እግዚአብሔር ይፍታልህ አለ። እግዚአብሔር በጎ ህልም እንድናይ ሁላችንን ይርዳል። በአቅማችን እንድናልም እግዚአብሔር ይርዳል። እትየዋ ንስሐ አባቷ ጋር መጣች አሉ ህልም አየሁ ብላ። እስኪ እናንሳት እችን ሴት። ምንድን ነው ያየሽው ሲሏት፣ በህልሜ አለች ልብሰ ተክህኖ ለብሼ ሞጣይት ደርቤ ጥምጥም ጠምጥሜ የወርቅ ጽና ይዤ ቤተ መቅደሱን ሳጥን አየሁ አለች ሴትየዋ። የንስሐ አባቷ ደነገጡና እስኪ ድገሚ አሏት። በህልሜ ልብሰ ተክህኖ ለብሼ ሞጣይት ደርቤ እንደገና የወርቅ ጽና ይዤ መቅደሱን ሳጥን አየሁ አላት። ሰሙና እኛ አባት ምን አሏት?
አንቺ ሴት ምን ነው በአቅምሽ ብታልሚ አሉት። በምንሽ በአቅማችን እንድናለም እግዚአብሔር ይርዳል። ህልም ሁሉ ከእግዚአብሔር አይደለም። ይሄ ህልም ግን ከእግዚአብሔር። ምን አለው ፈርዖን ለማነው ዮሴፍ? እኔ ህልምህን አልፈታልህም፣ ህልምህን የሚፈታልህ እግዚአብሔር ነው አለ። ማንም የሚፈታልህ? አልተመጻደቀም ዮሴፍ፣ አልተኩራራም፣ አልታበየም። ጸጋው እኮ አለው ህልምህን መፍታት። እኔ እፈታለሁ አላለም፣ እግዚአብሔር ይፈታልሃል አለ። ክብርን ሁሉ ለእግዚአብሔር እንድንሰጥ እግዚአብሔር ይርዳ። አሁን እኛ ብንሆንስ? እቺ ጸጋ ብትኖረን ስንት ትከፍለኛለህ ነው መጀመሪያ ምን ደራደረው? እፈታልሃለሁ ግን ስንት ትከፍለኛለህ? እኔ እግዚአብሔር ብዙ ነገር የማይሰጠን ወገኖቼ፣ እኔ እውነቴን ነው ብላችሁ በጣም ወደ ንግድ ውስጥ እንዳንገባበት ፈልጎ አሁን ጌታችን እንደዚህ ያለ ጉባኤ ላይ ያስተማረ ሰዎቹ ሲራቡ 5 እንጀራና 2 ዓሣ አበርክቶ ለ5,000 ሕዝብ አመግቧል። አሁን ይሄ ጸጋ ለኛ ቢሰጠን ኖሮ ጥቂቱን አበርክቶ የመመገብ ጸጋው ቢሰጠን ኖሮ ዛሬ ማን ይቻላል? ወደ ሂሳብ ውስጥ ወደ ስሌት ውስጥ ነበር የምንገባው። ስለዚህ እግዚአብሔር ይውላችሁ ብዙ ነገር የማይሰጠን በሱ ላይ እንዳንኮራበትና በተሰጠን ጸጋ ደግሞ እንዳንጠፋ ስለሚፈልግ ይመስለኛል። ስንት ትከፍለኛለህ አላለም ዮሴፍ። ህልምህን እፈታለሁም አላለም። ያንተን ህልም የሚፈታው እግዚአብሔር ነው አለ። ማን ነው አለ? ክብርን ለማሰጠ ዮሴፍ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ተብሎ ተጽፏልና አንደኛ ቆሮንቶስ 10:31 ላይ ሁሉ ለእግዚአብሔር ክብር እንድናደርገው እግዚአብሔር ይርዳል። ፈታልን ጥሩ አድርጎ 7 ላሞች አስቀድሞ ከወንዙ መውጣታቸው በግብፅ ምድር ላይ 7 ዓመት ጥጋብ ይሆናል። ጥጋብ ይሆናል፣ ይትረፈረፋል፣ በረከት ይሆናል። 7 የከሱ ላሞች ከኋላ ከወንዙ ወጥተው የመጀመሪያዎቹን መዋጣቸው ከ7 ዓመት ጥጋብ በኋላ 7 ዓመት ደግሞ ረሃብ ይሆናል። ይሄ ነው እግዚአብሔር ላንተ ያሳየ ህልም። ይሄ በጥጋቡ ሰዓት በደንብ የረሃቡን ዘመን ማለፍ እንድትችሉ ሰብሉን፣ እህሉን፣ ምግቡን በደንብ አድርጋችሁ ሰብስቦ እግዚአብሔር ወደፊት የሚሆነውን ነገር አስቀድሞ በህልም ነግሮሃል። ህልሙ ሲፈታ ይሄ ነው አለው። ደስ አለው ፈርዖን። ከጣቱ ላይ ያለውን ቀለበት አወለቀና ለዮሴፍ አጠለቀለት። አስሊት የምትባል በጣም መልከ መልካም ውብ ቆንጆ ልጅ ነበረችው፣ የንጉሱ የፈርዖን ልጅ። እሷን አመጣና ሚስት አድርጎ አጋባው። ከዚህ በኋላ ምን አለው? በግብፅ ሀገር ያላንተ ፈቃድ ምንም የሚወጣና የሚገባ ነገር የለም። በግብፅ ላይ እኔ ጠቅላይ ሚኒስትር አድርጌ ሾሜሃለሁ። ከኔ በታች አገሪቱን የምታስተዳድረው አንተ ነህ። ያላንተ ፈቃድ የሚወጣና የሚገባ ነገር የለም ብሎ በግብፅ ሀገር ላይ ዮሴፍን ፈርዖን ከፍ ከፍ አደረገው። እግዚአብሔርም መጨረሻውን አሳመረለት። ክብር ምስጋና ለአምላካችን ለእግዚአብሔር። ያ የማያምር የነበረ ዮሴፍ ጅማሬ ዘግይቶ ቆይቶ መጨረሻውን እግዚአብሔር አሳመረለት። በእስር ቤት ውስጥ አሳለፈና ጠቅላይ ሚኒስትር አደረገው ዮሴፍን። እግዚአብሔር በረከት የሚሰጠን በመከራ ወረቀት ጠቅልሎ ነው ይላሉ አባቶች። እስኪ እግዚአብሔር በሉ። በረከትን የሚሰጠን በመከራ ወረቀት ጠቅልሎ ነው። ስለዚህ ሁላችሁ መጀመሪያ ህይወታችሁ ላይ ማያምሩ ነገር ቢገጥሟችሁ ተስፋ አትቁረጡ። ይሄው ዮሴፍ ታገሱ፣ ጽኑ፣ እግዚአብሔርን ጠብቁት። መጨረሻውን እግዚአብሔር ማሳመር ይችላል። ይችላል አይችል? አቤት ይሄው ይችላል። ጓሳ ማን ነው አሁን ይሄ በመጽሐፍ ቅዱስ ባይጻፍ የሚያምነው? ዮሴፍ በዚህ ውስጥ አልፎ ይህን ያክል ክብር፣ ይህን ያክል ሹመት፣ ይህን ያክል ማዕረግ፣ ይህን ያክል በረከት አገኘ ብሎ መጽሐፍ ቅዱስ ላይ ባይጻፍ ኖሮ ማን ያምን ነበር? ግን እግዚአብሔር የሚሳነው ነገር የለም። ለሰው የማይቻለው ሁሉ ለማን ይቻላል? አምላካችን እግዚአብሔር መጨረሻችንን ያሳምረን። እስኪ መጨረሻዬን ድገሙት እስኪ
ቸልሱት አሳምርልኝ። ሁልጊዜ ቢሆናችሁ ወንድሞቼ እህቶቼ ለጸሎት እግዚአብሔር ፊት ስትቆሙ መጨረሻዬን አሳምርልኝ። የዮሴፍን መጨረሻ እንዳሳመርክለት የኔንም መጨረሻዬን አሳምር እንጂ ጅማሬያችሁን እያያችሁ በሕይወታችሁ ውስጥ የሚሆነውን ነገር እያያችሁ በፍጹም እንዳታጎረው እንዳትማሩ። እግዚአብሔር ተወኝ፣ እግዚአብሔር ረሳኝ፣ ጌታ ለሁሉ ነገር ሲደርስብኝ እንዳትሉ ጠብቁት። ጽኑ። ጸሎታችሁ እንዳታቋርጡ፣ ጉባኤ መካፈላችሁ እንዳታቋርጡ፣ ቅዳሴ ማስቀደሳችሁ እንዳታቋርጡ፣ በየገዳማቱ መሄዳችሁ እንዳታቋርጡ፣ ሥጋው ደግሞ መቀበላችሁ እንዳታቋርጡ፣ አስራት በኩራት ማውጣታችሁን እንዳታቋርጡ፣ ጾማችሁን መጾማችሁን እንዳታቋርጡ፣ የድርሻችሁን ዝም ብላችሁ ተወጡ። ያን ጊዜ እግዚአብሔር መጨረሻን ማሳመር ይችላል። የነገር ፍጻሜው ከመጀመሪያው ይሻላል። ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። እግዚአብሔር አምላካችን በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ ሁላችንን በቸርነቱ ይርዳን። የሁላችንን መጨረሻ መድኃኔዓለም ያሳምርልን።